እንዴት አያችሁት? የማንቸስተር ዩናይትድን ብቃት የማይክል ካሪክን ብቃት እንዴት አያችሁት? ዋይኒ ሩኒ ምን አለ ከጨዋታው በኋላ? በእርግጥ እንግሊዛዊ ለእንግሊዛዊ የሚደጋገፍበትም ወቅት አለ፣ ሆድና ጀርባ የሚሆኑበት ወቅት አለ። ጋሪ ኔቭል በዛኛው ሄሚስፌር ካሪክ 17ቱንም ጨዋታ ከተቀጠረ በኋላ ያደረገው መርሃ ግብር ቢያሸንፍ ራሱ የቋሚ አሰልጣኝነት ሚና አያስፈልገውም የሚል ሐሳቡን አቅርቧል። ባለፈው እናስታውሳለን። ሮኒ ደግሞ ትናንትና ምን አለ? ካሪክ ፐርማነንት ኮች ሊሆን ይገባል። በዚህ ውጤት የሚቀጥል ከሆነ የማንቸስተር ዩናይትድ ቦርዶች በደንብ ክሪቲካሊ የካሪክን ብቃት ሊገመግሙት ይገባል እና ውጤታማነቱ በዚሁ የሚቀጥል ከሆነ የማንቸስተር ዩናይትድ ማሸነፍ ከሳምንት ሳምንት የሚቀጥል ከሆነ ማይክል ካሪክ must be appointed as a permanent coach ነው ያለው ዋይኒ ማርክ ሩኒ። ተስማማላችሁ አድማጮች? አንድ ነገር ግን እንደ መንደርደሪያ ላንሳ። ማንቸስተር ዩናይትድ በሊቨርፑል ተሸንፎ አሰልጣኝ ዮዜ ሞሪኒዮ ከተሰናበቱ በኋላ ኦሊ ጉናር ሶልሼር ማንቸስተር ዩናይትድን ሲረከብ ተከታታይ ጨዋታዎችን አሸንፎ ነበር። ማንቸስተር ዩናይትድ ልክ እንዳሁኑ የውጤት ከፍታው በጣም ቆንጆ ነበር። ከሞሪኒዮ መሰናበት በኋላ በማስር በኦሌ ስር ካምባጎች ነበሩት፣ ማሸነፎች ነበሩት። ሽንፈት በጣም ከረጅም ጊዜ በኋላ ነው ሽንፈትን የቀመሰው ኦሌ እና የማንቸስተር ዩናይትድ ደጋፊዎች ጉጉታቸው በወቅቱ አሁን ማንቸስተር ዩናይትድ ትክክለኛ አሰልጣኝ አገኘ የሚል ሐሳባቸውን አጋርተው ነበር። ከዛ በኋላ ግን ኦሌ ፐርማነንት ኮች ሆኖ ሲቀጠር ሞሪኒዮ ከተሰናበተ በኋላ ባደረጋቸው ሳምንታት ያስመዘገበውን የውጤት ከፍታ ግን በፐርማነንት ኮች ሆኖ መድገም አልቻለም። ስለዚህ እኔም አሁን የኔ ኦፒኒየን እኔም ካሪክ አሁን እያስመዘገበው ያለው ውጤት ፐርማነንት ኮች እንዲሆን ዋስትና አይደለም። በየትኛውም ዓለም ላይ የሚገኙ ክለቦች አሰልጣኝን ሲያሰናብቱ በቀጣዮቹ ጨዋታዎች የሚኖራቸው መንፈስ ይለወጣል። አይተናል። ከሀገራችን እግር ኳስ እስከ ውጭው እግር ኳስ አሰልጣኝ አሰናብተው በአዲስ አሰልጣኝ ቲሞች ሲጫወቱ የሚኖራቸው መነቃቃት፣ የማሸነፍ ዝንባሌ፣ ኮንፊደንስ በጣም ከፍ ይላል እና ያለመሸነፍ ነገሩ ይጎላል። ከዚህ አኳያ ማንቸስተር ዩናይትድ ካሪክ አሁን እያደረገ ያለው ነገር ጥሩ ነው። መልበሻ ቤቱም ተቆጣጥሮታል። የሰር አሌክዛንደር ቻትማን ፈርጉሰን ጊዜ የነበረውን የማሸነፍ የመነቃቃት የአንድነት ስሜት ፈጥሯል። ለዛም ነው የተቀጠረው። 18 ዋንጫዎችን በሰር አሌክዛንደር ቻትማን ፈርጉሰን ስር አንስተሃል። ይህንን ስሜት አጋራው ለልጆቹ፣ አሁን ላሉት ልጆች አጋራው። ማንቸስተር ምን እንደሆነ ንገራቸው ነው የተባለው። ካሪክ ይህን እያደረገ ይገኛል። እኔ ግን እግር ኳስ እስከ ገባኝ ድረስ ፕሮሰስ ነው። የአንድን አሰልጣኝ የጨዋታ መንገድ ፍልስፍና ለተጋጣሚ የሚሰጠውን አቀራረብ ለማየት it takes time። ካሪክ ይችላል ያ ኦኬ። ግን ደግሞ ልክ ሶልሼር እንደሆነው አይነት ሁኔታስ ቢሆንስ የሚሉ የማንቸስተር ዩናይትድ ደጋፊዎች አሉ በዛኛው ሄሚስፌር። እንደነ ሮኒ ደግሞ የመሳሰሉ ደግሞ የቀድሞ ተንታኞች ደግሞ ምን ይላሉ? የቀድሞ ተጫዋቾች በአሁን ሰዓት የሚተነትኑ አይ ካሪክ ይቀጠር፣ ፐርማነንት ኮች ይሁን፣ ውጤቱ በጣም አስደናቂ ነው። ትናንት እኮ ቅያሬ ላይ ስተት ነበረው። ያው ይጠበቃል ኦብቪየስሊ። ካስሜሮ መቀየሩ ትናንትና ማንቸስተር ዩናይትድ ላይ ያመጣውን ጣጣ አይተናል እና ማንቸስተር ዩናይትድ 2-2 ሆኖ ካሜራዎች እንደውም ካስሜሮና ኩኛን ሲያሳዩ ነበር። ከዛ በኋላ ሴስኮ ጎል ካስቆጠረ በኋላስ የካስሜሮና የኩኛ መተቃቀፍስ እንዴት አያችሁት? እና ቅያሪው ልክ አልነበረም ወደሚል አይነት ሪፍሌክሽን መጥቷል። ካሜራውም ለዛ ነበር ሲያሳየ ነበረው። እና ደግሞ ሌሎች ደግሞ ምን ይላሉ? ካሪክ በሚድስብራም በነበረበት ቆይታ የመጀመሪያዎቹ ጨዋታዎችን የማሸነፍ ንጻሬው ከፍተኛ ነው። የመጀመሪያዎቹን ጨዋታዎች ባደረገበት የሚድስብራ የመጀመሪያ ኃላፊነት የመጀመሪያ ይሩ ላይ ጨዋታዎችን ያሸንፋል። ግን ኢን ዲ ፋይናል ጨዋታዎቹ መርሃ ግብሮቹ ሲዝኖቹ ሊጠናቀቅ ሲል ደከም እያለ ይመጣል። የካሪክ ባህሪ ነው ተብሏል። እንደውም ሚድስብራ በኮቨንተሪ ሲቲ የፕሌይኦፍ ጨዋታ እስከተሸነፈበት ሰዓት ድረስ ካሪክ የመጨረሻዎቹን 10 ጨዋታዎች በሚድስብራ ሲያደርግ 3ቱን ነበር ያሸነፈው። እና የመጀመሪያዎቹን ጨዋታዎች የሚያሸንፍ አሰልጣኝ ነው።
ግን ከዛ በኋላ ከሳምንት በሚያደርጋቸው መርሃ ግብሮች ላይ ግን ደከም የማለት ነገር አለ የሚል ነገር ይነሳል። ማንቸስተር ዩናይትድ ባይ ዘ ዌይ ሶስቱንም የገጠማቸው ቲሞች በካሪክ ስር ጠንካራ ናቸው። ሶስቱም ማንቸስተር ሲቲ፣ አርሰናል፣ ፉልሃም ሶስቱም በየፌዛቸው ጠንካራ ናቸው። አሁን ከዚህ በኋላ ደግሞ የማንቸስተር ዩናይትድ የቤት ስራ እየቀነሰ ነው የሚሄደው። አሁን ትላንት ሲቲ ተቸግሮ ነበር አይደል? በቶተንሃም እመኑኝ አድማጮች፣ ማንቸስተር ዩናይትድ ቀጣይ ቅዳሜ እንዴት ቶተንሃምን ማሸነፍ እንደሚቻል ለፔፕ ጋርዲዮላ ያስተምረዋል። ይሄ ጥያቄ የለውም። በኮንፊደንስ ነው ማወር። ትላንት ካምባክ ተደርጎ ሲቲ ድሮ አድርጓል። ማን ያስጣለው? ቶተንሃም ብዙ ጊዜ ለማንቸስተር ሲቲ ፈተና የሆነበት ቡድን። እንደውም አንዳንድ የቶተንሃም ደጋፊዎች እኮ ደስተኛ አልነበሩም። ትላንትና 2-2 ሲለያዩ የለንደን ደጋፊዎች እንዴ አርሰናል በቃ ዋንጫ ሊያነሳ ነዋ እንዴ የሚሉ ደጋፊዎች የቶተንሃም ሆነው በውጤታቸው ደስተኛ ያልሆኑ ደጋፊዎችም ትላንት አስተውለናል። ከጨዋታው በፊት ራሱ እንድንሸነፍ ነው የምንፈልገው የሚሉ ሀሳቦች ቀርበዋል። እና አሁን ሲቲ የዘንድሮ ዓመት ራሱ መገለጫው ሲቲ ራሱ በቃ ይሄ ያረጃ አንበሳ እየሆነ ነው። ፉከራ ብቻ። ፔፕ ጋርዲዮላ ገና 14 ሳምንት አለ ይላል። ሮድሪ ገና ነው ፕሪሚየር ሊጉ ይላሉ። እንዴ እየጣልከ ነው ታዲያ? አርሰናል እኮ የሚጥል ቡድን አይደለም እኮ። አርሰናል እኮ እየጣለ አይደለም እኮ እያሸነፈ እኮ ነው። አርሰናል ከሊቨርፑል ጨርሷል። ሲቲ ገና ከሊቨርፑል አለው። እና የአርሰናል ተጋጣሚዎች በጣም አሁን ወለል እያደረጉለት ይገኛሉ። ተፎካካሪዎቹ አስቶን ቪላ፣ ማንቸስተር ሲቲ እና ማንቸስተር ዩናይትድ እንዴት ቶተንሃምን ማሸነፍ እንደሚችል ቅዳሜ ያሳያል። ለቶማስ ፍራንኮ ቡድን የመጀመሪያው ፈርስት ራውንዱ እናስታውሰዋለን። ጨዋታው የባከነ ደቂቃ ጎል ማንቸስተር ዩናይትድን አቻ አስወጥቷል። ግን እየመራ ነው ማንቸስተር ዩናይትድ አቻ ያወጣው እና ሁለቱም የከተማ ክለቦች ማንቸስተር ዩናይትድም ማንቸስተር ሲቲም እንደውም ዩናይትድ ትንሽ ተሻሽሏል። አሁን የዘንድሮ ዓመት አንድ መገለጫቸው ምንድነው? እየበሩ ነጥቦች የሚያባክኑ ቡድን ሆነዋል። ዌስትሃም፣ በርንማውዝ፣ ማንቸስተር ዩናይትድ፣ ማንቸስተር ሲቲ ከመሪነት ወደ አቻነት ወይም ወደ ሽንፈት የሚለወጡ ጨዋታዎችን እያስመለከቱን ይገኛሉ። ሲቲ ይህን በተከታታይ ሲያደርግ ተመልክተነዋል። በሰንደርላንዱ ጨዋታ፣ በቼልሲው ጨዋታ፣ በብራይተን ሆቭ አልቢዮኑ ጨዋታ፣ በትላንቱም ጨዋታ እየመራ እና የዩናይትድ ነገርን ስንመለከት በጣም አሪፍ ፔስ ላይ ያለ ቡድን ነው። አሁን በዚህ ሰዓት አሪፍ ፔስ ላይ ነው። እንዲሁም እኔ ምኞቴ ምን አለ ሮብን አሞሪም ቀደም ብለው 12ኛ ሳምንት 13ኛ ሳምንት ላይ ቢሰናበቱና ማንቸስተር ዩናይትድ ካሪክ በወቅቱ ቢይዘው አሁን ባለው መነሳሳት ለአርሰናል ትልቅ አስፈሪ ተፎካካሪ ይሆን ነበር ብዬ ነው ማሰው እንደኔ ስመለከት። እና የሊጉ ጣፈንታ አሁን እየተሟጠጠ ይመስላል። ሲቲ 47 ነጥብ ነው ያለው እኮ አሁን ሲቲ ለማንቸስተር ዩናይትድም ለአርሰናልም እኩል ነጥብ ነው እኮ አሁን ርቀቱ እኮ ሲቲ ማለት ማንቸስተር ዩናይትድን የሚበልጠው በ6 ነው። አርሰናልም ሲቲ የሚበልጠው በ6 ነው። ሞሮፍ ለማንቸስተር ይቀርባል ሲቲ ለማንቸስተር ዩናይትድ ለቀጣይ የሚያደርገውን ጨዋታ ግምት ውስጥ ካስገባ ማለት ነው። እና በትላንቱ ጨዋታ ላይ እንግዲህ የነበሩ አንዳንድ እውነታዎችን ለመመልከት ያክል ያው ሼሽኮ ጎል ማስቆጠሩ በጣም አስደናቂ ነው። አቻ ሆኖ ማንቸስተር ዩናይትድን ወደ አሸናፊነት የመለሰ ጎል ማስቆጠሩ ለተጫዋቹም መነሳሳት ጥሩ ነገር ነው። ለማንቸስተር ዩናይትድም 3 ነጥብ ነው ያሳካበትን ነገር ተመልክተናል ትላንትና ማለት ነው። እንግዲህ ትላንትና ብሩኖ ፈርናንዴዝ አሲስት አድርጓል። ቆንጆ አሲስት ነው ያደርገው። በጣም ምን ያህል ወደ ጎል ቀርቦ ሲጫወት ብሩኖ ፈርናንዴዝ ያለውን ክሬቲቪቲ ያለውን የቦታ አጠቃቀም ያሳየበት ጨዋታ ነው ብዬ አስባለሁ። በስፔሻሊ በካሪክ ስር ባደረጋቸው የማንቸስተር ሲቲና የትላንቱ የፉልሃም ጨዋታ የአርሰናል ጨዋታ ላይስ ብዙም ጥሩ አልነበር እና ማይክል ካሪክ ሲቪውን በጣም አሪፍ አድርጎ እየጻፈ ነው። ከማንቸስተር ዩናይትድ ጋር ቢለያይም ሌሎች ክለቦች እንዲፈልጉት ምክንያት የሆነ የጨዋታዎችን እያሸነፈ ሲቪውን አፕግሬድ እያደረገ እየሄደ ነው። ይሄ ጥያቄ የለው።
እና የ2021 ቅጥሩን አስታውሰን የኬርቴከርነት ቅጥሩን የማይክል ካሪክን ቅጥር አስታውሰን ማንቸስተር ዩናይትድን ካሰለጠኑ አሰልጣኞች ውስጥ በመጀመሪያዎቹ 5 ጨዋታዎች 4 አሸንፎ 1 አቻ የወጣ አሰልጣኝ ሆኗል። ማይክል ካሪክ 3ኛው አሰልጣኝ ሆኗል። በመጀመሪያዎቹ 5 ጨዋታዎች 4 ድል 1 አቻ which is በጣም አሪፍ ነው ይሄ ለካሪክ ማለት ነው። እና ከዚህ በፊት በማንቸስተር ዩናይትድ ቤት ማት በዝቢ የተባሉ አሰልጣኝ 1946 እንደ ግሪጎሪያን የዘመን አቆጣጠር የመጀመሪያዎቹን 5 ጨዋታዎች 5 አሸንፈዋል። ከዛ በኋላ ቅድምም አንስቼዋለሁ ኦሌ ጉናር ሶልሼር በመጀመሪያዎቹ 5 ጨዋታዎች 2019 ላይ ልክ ጆዜ ሞሪኖ ከተሰናበቱ በኋላ እሱም ኦሌም 2019 ላይ ከ5 ድል ነው ያመጣው። አያችሁ አድማጮች አንቸኩል ምለው ለዚህ ነው የማንቸስተር ዩናይትድ ደጋፊዎች ኢቭን ዋይኒ ሩኒንም ጨምሮ የኔ ሐሳብ ምንድነው ይሄው ኦሌ ጉናር ሶልሼር 2019 ላይ እኮ የመጀመሪያዎቹን 5 ጨዋታ አሸንፏል which is bright ነው colorful ነው ጭፍግግ ያለ ነገር አይደለም። ከዛ ደግሞ ድሎቹ ጠፍተው ሽንፈቶች በዛ። ኦሌ ሲሰናበት እኮ በማን ተሸንፎ ነው የመጨረሻው 4-1 ነው የተሸነፈው በዋትፎርድ ያ እና ካሪክ አሁን ሲቪው አሪፍ ሆኗል በማንቸስተር ዩናይትድ ቤት ከመጀመሪያዎቹ 5 ጨዋታዎች 4 ድል 1 አቻ ከሶልሼር እና ከማቲ በዝቢ ቀጥሎ ስኬታማው አሰልጣኝ ነው። ይሄ አሪፍ ነው ለሱ ግን አንቸኩል ምለው ለዚህ ነው። አሁን የመጀመሪያዎቹ ጨዋታዎችን ተመልክተን በቃ ዋንጫ ቻምፒየንስ ሊግ ኦኬ ዊሽ ማድረግ አሪፍ ነው ግን ስለ ካሪክ ግን በማንቸስተር ዩናይትድ ቤት ያለውን ቆይታ መወሰን አንችልም። ቀስም በልን ምለው እኔ ቻምፒየንስ ሊግ ቢገባ ራሱ ማንቸስተር ዩናይትድ ይገባል ሆፕፉሊ ይገባል ያለ ጥርጥር። ማንቸስተር ዩናይትድ በቀጣይ ዓመት የአውሮፓ ቻምፒየንስ ሊግ ጉዞ አሁን ሰምሯል። ምክንያቱም 5ኛ ደረጃ ራሱ ቢያጠናቅቅ በፕሪሚየር ሊጉ የእንግሊዝ ክለቦች እያደረጉት ያለው የአውሮፓ ጉዞ ስኬታማ ስለሆነ ማንቸስተር ዩናይትድ ቻምፒየንስ ሊግን ሴኩርድ የማድረግ እድሉ ከፍተኛ ነው። ይሄ ማለት ቀጣይ ፊክስቸሮችን ግምት ብናስገባ ማለት ቀጣይ ፊክስቸሮች አሁን ማንቸስተር ዩናይትድ ከባድ ምለው ፊክስቸር ለኔ ማርች 4 ከኒውካስትል ዩናይትድ ጋር በሴንት ጄምስ ፓርክ የሚያደርገው ጨዋታ፣ ማርች 20 በቪታሊቲ ስቴዲየም ከበርንማውዝ ጋር የሚያደርገው ጨዋታ እና አፕሪል 18 በስታንፎርድ ብሪጅ ከቼልሲ ጋር የሚያደርገው ጨዋታ ከባድ ምላቸው በኔ እይታ። ሌሎቹም በሜዳው የሚደረጉ ጨዋታዎች ናቸው። ጥሩ ምሰጠው መርሃ ግብር የማንቸስተር ዩናይትድ የማሸነፍ ንጻሬ ማለት እና ቼልሲ፣ በርንማውዝ የኔ ስጋቶች እና ኒውካስትል ዩናይትድ ሌሎቹ እነ ሊቨርፑል አሉት። ኦኬ ያ ግን ኦልድ ትራፎርድ ነው፣ ቲያትር ኦፍ ዘ ድሪምስ ነው። ከዛ አኳያ ማለትና የሌሎች ተጋጣሚዎችንም ለቻምፒየንስ ሊግ የሚወዳደሩ ክለቦችንም ስናፎካክር ስናወዳድር ማለት ነው እና ብሩኖ ፈርናንዴዝ ጥሩን የብሩኖ ፈርናንዴዝ የውድድር ዓመት እየተመለከትን እንገኛለን። በፕሪሚየር ሊጉ 12ኛ አሲስቱን ያደረገበትን ትላንትና ቆንጆ አሲስት አድርጓል አይደል? በተለይ በሰውነት የፉልሃሙን ተጫዋች ጥሎ የሄደበት መንገድ በጣም አስደናቂ ነው። በጣም በቃ ያረካል። እንኳንም ማንቸስተር ዩናይትድ ደጋፊ ሆንኩ እንድትል የሚያስብል ነገር ይሄ ነው። ማንቸስተር ዩናይትድ እኮ ድሮ እኮ ምንድን ነው የሚባለው እኮ ማንቸስተር ዩናይትድ 2 እኩል ወይም 1 እኩል ወይም 0-0 ሆኖ የመጨረሻዎቹ ደቂቃዎች ላይ ቲቪውን አጥፍተህ ስታበራው እኮ ማንቸስተር ጎል ያስቆጥራል የሚባል ቡድን እኮ ነው ድሮ ማለት። አሁን እየመጣ ነው። ይሄ በኩራት መናገር የሚቻል ነገር ነው። ማንቸስተር ዩናይትድ አሁን ፊት ያደርጋል። ከሜዳ ውጪ ያለውም የማንቸስተር ዩናይትድ ብራንዲንግ በሜዳ ውስጥም ያለው ውጤት ደረትህን ነፍተህ እንድትሄድ ያደርጋል። የትም ቦታ ማንቸስተር ኢዝ ሬድ ብትላው በሰዓት ያ ኦፍ ኮርስ ሬድ ነው በዚህ ሰዓት እና ብሉ ነው እንዴ ታዲያ ሬድ ነው። ይሄ ጥያቄ የለው። በነገራችን ላይ ሌላም ሰበር መረጃ አለ ክቡራን አድማጮች። ሰር ጄምስ ራትክሊፍ የኢኒዮስ ቤተሰብ በክረምት ወሳኝ ሚድፊልደር ለማምጣት አልቋል በከፍተኛ ገንዘብ ተብሏል። ስሙ ሜንሽን አልተደረገም፣ ግን ወሳኝ ዋና ሰው ክለቦች የሚቀኑበትን ሚድፊልደር ማንቸስተር ዩናይትድ በቲያትር ኦፍ ዘ ድሪምስ ለማምጣት አልቋል፣ ጨርሷል። ያ
ባይዘው ማንቸስተር ዩናይትድ እኔ አሁን በዚህ ሰዓት ያው ደጋፊ ነህ ብላችሁ አድማጮች አትኮንኑኝ፣ ግን በዚህ ሰዓት በወቅታዊ አቋም ከዓለማችን ከሚገኙ ምርጥ 5 ክለቦች ውስጥ ማንቸስተር ዩናይትድ ነው ብዬ መናገር እችላለሁ። በዚህ ሰዓት ነው ያልኩት። ለምሳሌ የወሩ ኮከብ ተጫዋች፣ የወሩ ምርጥ አሰልጣኝ ይባላል አይደል? የወሩ ምርጥ ቡድን ማንቸስተር ዩናይትድ፣ የወሩ ምርጥ የዓለማችን ምርጥ ቡድን ማንቸስተር ዩናይትድ ከማንም ፒኤስጂ በለው፣ ባርሴሎና በለው፣ አርሰናል በለው፣ ሪያል ማድሪድ በለው ማንቸስተር ዩናይትድ ነው በዚህ ሰዓት ኃያልና ውጤታማ ቡድን። አያጠያይቅም። ትንሽ ማንቸስተር ዩናይትድ የመከላከል አቅሙን ማሳደግ አለበት። ትንሽ እንደ ዲክላን ራይስ አይነት ለተከላካዮቹ ደጀን የሚሆን ዲፌንሲቭ ሚድፊልደር ማንቸስተር ዩናይትድ ያስፈልገዋል እንጂ በዚሁ አካሄድ ማንቸስተር ዩናይትድ የሚሄድ ከሆነ ማንም አያቆሙም። ማንቸስተር ዩናይትድ ማንም እንደሚያገባ ትላንትና ያስታውቃል እኮ ሲገባበት እኮ እንደሚያገባ ያስታውቃል፣ እንደሚያሸንፍ ያስታውቃል። this is ማንቸስተር ዩናይትድ ሳቲስፋይድ በጣም እንኳንም የማንቸስተር ዩናይትድ ደጋፊ ሆነን የሚለው ማንቸስተር ዩናይትድ ደጋፊዎች ቀና ብለው እንዲሄዱ የማንቸስተር ዩናይትድን ቀይ፣ ጥቁር፣ ነጭ የተለያዩ ማሊያዎችን በየቀኑ ብታረግ በዚህ ሰዓት አፈሬታ አይሰማ። ቀና ብለህ ነው የምትሄደው። እና የዩናይትድ ነገር በጣም አስገራሚ እየሆነ መጥቷል። እንዴ አድማጮች ፉልሃም እኮ ጠንካራ ቡድን እኮ ነው። ፉልሃም እኮ የትላንቱን ጨዋታ ሳይጨምር ካለፉት 7 ጨዋታዎች 8 ጨዋታዎች ማግኘት ከሚገባው 24 ነጥብ 17ቱን አሳክቷል። ለኮንፈረንስ ሊግ አሊያም ለኢሮፓ ሊግ እየተሳተፈ ያለ ጠንካራ ቡድን ነው። ግን ማንቸስተር ሆነበት። አትላንትም ማንቸስተር ሆነበት እና ይሄ ይመስለኛል ማንቸስተር ዩናይትድ ተነቃቅቷል። አሁን ልጆቹ እየገባቸው ነው ማንቸስተር ምን እንደሆነ። ዶርጉ እኮ ያኔ እኮ በሮብን አሞሪም ስር እኮ አልገባውም እኮ ማንቸስተር በርንማውዝ ነው የመሰለው እኮ። ግን አወቃ ማን ምን እንደሆነ አወቃ። አሁን እኮ ለዛ እኮ ነው የዶርጉ ሐሳብ እልህ ወኔ። አሁን ያልገባው ተጫዋች ዳሎ ብቻ ነው። ዳሎ ትንሽ ይቀረዋል ማንቸስተር ምን እንደሆነ አልገባውም ይመስለኛል። ኤኒዌይ ግን ማንቸስተር ዩናይትድ በጣም በጣም በአስፈሪነት ለተጋጣሚ ክለቦች ፈታኝ የሆነ አቋም ላይ እንደሚገኝ ማረጋገጫ እየሰጠ ያለ ቡድን ነው። ባለፉት ጨዋታዎች 8 ጎሎችን አስቆጥሯል። በጠንካራ ክለቦች ላይ፣ በአርሰናል ላይ፣ በፉልሃም ላይ፣ በማንቸስተር ሲቲ ላይ እና ታዲያ ማንቸስተር ታዲያ አስፈሪ አይደለም እንዴ? በደንብ ነው። እና እኔ እንደውም ሁለተኛው ሆኖ እንዳይጨርስ ፍራቻለሁ። ማንቸስተር ዩናይትድ ሁለተኛው ሆኖ እንዳይጨርስ ፍራቻለሁ። ሲቲ ያንጠባጠበን፣ አስቶን ቪላ በቀይ ወጥቶለት ጭራሽ ይሸነፋል። ማንቸስተር ቀስ እያለ ድምፁን አጥፍቶ እየመጣ ነው። ሁለተኛው ሆኖ እንዳይጨርስ ማለት ለዋንጫ ይጫወታል ማለት አይደለም። ግን በቃ ለዋንጫ ባይጫወትም ማንቸስተር ዩናይትድ ሁለተኛ ሆኖ በሚገርም ማርሽ ድቅን ይልብሃል አይነ ላይ መጥቶ እና መላው ማንቹሪያን ደግሞ ቆንጆ ሚድፊልደር፣ በጣም ወርልድ ክላስ የሆነ ሚድፊልደር ይመጣል። አሁን ክረምት ላይ ይመጣል። አታስቡ። የኮቢ ማይኖ ሚና ያየን ነው። የነ አማድ ዲያሎን ሚና ያየን ነው። የነ ብራያን ኤምቤሞ አስፈሪነት በጣም እየተመለከተ ነው እንገኛለን። ትናንትና ማርቲኔዝ በቃ የነ ቪዲችና የሪዮ ፈርዲናንድን ጥምረት ነው ያሳየን እኮ። እስከ መጨረሻው ደቂቃ ድረስ መጋደል፣ ለማንቸስተር ዩናይትድ መሞት፣ ለማንቸስተር ዩናይትድ ደም መስጠት ምን አይነት ቫልዩ እንዳለው አሳይቷል፣ አስመስክረዋል። ከዛም ውጤታማ ሆኖ ማንቸስተር ዩናይትድ 3 ፉልሃም 2 የሙሉ ሰዓት የጨዋታ ውጤት። ስለዚህ ማንቸስተር ዩናይትድ አይደለም ለቻምፒየንስ ሊግ ይቅርና ሁለተኛ ሆኖ ራሱ በፕሪሚየር ሊጉ ሊያጠናቅ የሚችልበት እድል ወለል እያለ ይገኛል። የዴሲቢ ዋና ሰው ሶፎንያስ ነው። ሶፊ መጥቷል። ሶፊ እንዴት ነህ? አሩቲ ይቅርታ ትንሽ ያረፍር ጎርማዎቻችን ይቅርታ እንጠይቃለን። ያው የመንገዱ ጉዳይ አሳሳቢ እንደሆነ ቀጥሯል። ያው እንግዲህ አንዳችን ስንዘገይ አንዳችን እየሞላን ክፍተቱን እየቀጠለ ነው። እየሰማሁት ነበር አሩቲ አሪፍ ሀሳቦችን እያነሳ ነበረ። ማንቸስተር ዩናይትድ እንደጠቀስከው አሁን እየመጣበት ያለበት መንገድ የድሮውን አስፈሪነቱን ለመመለስ መንገዱን ጅማረውን
በጣም ድንቅ አድርጎ ጀምሮ እየተመለከትነው ነው የምንገኘው። በብዙ መንገዶች በብዙ ሂደቶች በጥሩ መንገድ ማንቸስተር ዩናይትድ ራሱን እየፈተሸ ራሱን እያየበት ያለው ነገር በጣም አስደናቂ ነው፣ እየተመለከትነው እንገኛለን። በዚህ ሂደት ውስጥ እንግዲህ ብዙ የሚጠበቁ ነገሮች አሉ። በተለይ ማንቸስተር ዩናይትድ የአውሮፓ ሻምፒዮንስ ሊግ ቦታ እና መሰል ነገሮች በትልቁ የሚጠበቁ ጉዳይ ናቸው። ዘንድሮ እንግዲህ ትልቁ የማንቸስተር ዩናይትድ ስኬት የሚሆነው የአውሮፓ ሻምፒዮንስ ሊግ ነው። የአውሮፓ ሻምፒዮንስ ሊግ በሚኖርበት ሰዓት ላይ እንግዲህ ማንቸስተር ዩናይትድ በተለይ ከዚህ ቀደም ያጣቸውን ገቢዎቹን፣ ደጋፊዎቹን መሰል ነገሮችን በስፋት ማግኘት የሚችልበትን አማራጭ መፍጠር የሚችል ይመስለኛል። ለዛ ነው እንግዲህ ይሄኛው ውድድር የእንግሊዝ ፕሪሚየር ሊግ ውድድር ለማንቸስተር ዩናይትድ ደጋፊዎች በየጊዜው ተጠባቂ እየሆነ ሄደውና አሁን ደግሞ ከተስፋም አልፎ ተጨባጭ ነገሮችን እየተመለከትን የምንገኘው የትናንትናው ድሉ ብዙ ነገሮችን ማመላከት የሚችል ነው። ብዙ ነገሮችን ማሳየት የሚችል ነው። በተለይ የመጨረሻ ደቂቃ ጎሎች በማንቸስተር ዩናይትድ ይሄ የምናውቀው የአሰልጣኝ ሰር አሌክስ ፈርጉሰን ጊዜን የሚያስታውስ የመጨረሻ ደቂቃ ጎሎች እንዲሁም ፈርዲናንድ ምንድን ነው የጻፈው ጽሁፉ ላይ ፈርጌ ታይም ብሎ ኤክስ ብሎ ካሪክ ታይም ራይት ብሎ የጻፈበት ሂደት ተመልክተናል። እና ይሄ የሚያሳየን ነገሮች አሉ። ክለቡ ትናንትም ግሩፕ ሾው ሲያነሳ ነበረ። በቃ የሚሸት ነገር አለ ክለቡ ላይ፣ የሆነ አዲስ ለውጥ እንዳለ እየተመለከትን ነው የምንገኘው። አዲስ ነገር አለ ክለቡ ውስጥ የሚያሳይ ጥሩ ነገር የሚያሸት ነገር አለ። ይሄ በነገራችን ላይ እግር ኳስ ጥሩ ነገር በመጣ ቁጥር ይበልጥ ጥሩ ነገሮቹ እየበዙ እየጨመሩ የሚሄዱበት እድል ሰፊ ነው እግር ኳስ ላይ። አሁን ማንቸስተር ዩናይትድ ተከታታይ 3 ጨዋታ አሸነፈ። የማንቸስተር ዩናይትድ አመራሮች መካከል አንዱ የሆኑት ሰር ጂም ራትክሊፍ ዛሬ ማረጋገጫ ሰጥተዋል። ቢያንስ አንድ የ100 ሚሊዮን ፓውንድ ተጫዋች መሀል ላይ እንገዛለን ብሏል። ይሄ ድሉ ያመጣው ውጤት ነው። ድሉ ያመጣው ሂደት ነው። መነቃቃቱ የፈጠረው ነገር ነው። ይህንን ነገር እንዲፈጥር እያደረገ ያለው 3ቱም ድሎቹ አሳማኝ ናቸው። በንጽጽር የትናንትናው ላይ በተወሰነ መንገድ ጥያቄ የሚያስነሳ ቢሆንም 3ቱም ድሎቹ ግን ማይክል ካሪክ በአሳማኝ ሁኔታ የጨረሳቸው ጨዋታዎች ናቸው። የትናንትናው ላይ የማይክል ካሪክ ትልቁ ችግር የነበረው ቅያሬ ላይ ነው። ካዝሜሮን አስወጥቶ ኡጋርቴን ሲያስገባ የማንቸስተር ዩናይትድ ተከላካይ መስመር ፈራረሰ። ከባድ ሆነበት ነገሩ፣ አስቸጋሪ ሆነበት። ያ በመሆኑ ምክንያት የተፈጠረ ነገር ነው። ኡጋርቴ ላይ ነው። ሌላው ቅያሬ መጥፎ አይደለም። የኡጋርቴ ብቻ ነው ቡድኑን ባላንሱን ሚዛኑን እንዳይጠብቅ ያደረገው። ኡጋርቴ ከጉዳት ጋር ሲታገል ነበረ። የቋሚነት ስፍራ አሁንም በማይክል ካሪክም ጊዜ እያገኘ አይደለም። ካዝሜሮ በጣም ሲበሳጭ ነበረ። አቻቢያል ቁንሮ ሲደበድብ ነበረ። የተደገፈበትን እንትን ተደግፎ ቀና ብሎ ካሜራ እንኳን ሲያል ነበረም። ሁለቱ ብራዚላውያን ኩኛና ካዝሜሮ ሲናደሩ ነበር። ራስ ኩኛንም ትንሽ ሌት ቢያደርገው ነጥቡን ቢጥል ይበልጥ ሌላ ነገር ይመጣ ነበረ። ኢጎዎች ይመጣሉ፣ መጥፎ ነገሮች። ግን ማሸነፋቸው በራሱ ፖዚቲቭ ነው። ግን ከዚህም መማር አለባቸው። ካሪክ ቅያሬዎቻቸው ላይ ጥንቃቄ ማድረግ አለባቸው። ግን እንዳትፈርድ የሚያደርግ ነገር አለ ማይክል ካሪክ ላይ። ያላቸው ብቸኛ 6 ቁጥር ተጫዋች ካዝሜሮ ነው። ይህ ተጫዋች አንድ ነገር ቢያጋጥመው 2 ሳምንት 3 ሳምንት እንኳን ለጥቂት ሳምንታት እንኳን ቢጎዳ ለማንቸስተር ዩናይትድ ከባድ ፈተና ነው የሚመጣው። ስለዚህ ቢያንስ ጥቂት ደቂቃዎች ማሳረፍ ይኖርባቸዋል። ኡጋርቴ ያንን እንኳን ማድረግ እየቻለ አለመሆኑ ግን ጥያቄ የሚያስነሳ ነው። ያንን የሚያክል ተጫዋች በፓሪስ ሰን ዠርመን የነገሰ ብዙ ነገር የተወራለት፣ በስፖርቲንግ ሊዝበን ብዙ ነገር የተባለለት ኡጋርቴ የጠፋ እውነታቸውን እኮ ነው ሩበን አሞሪም። አሁን ማቅህ ኡጋርቴ አይደለህም አንተ ብለው በተጫዋቹ ፊት ነው የተናገሩት። ማቅህ ኡጋርቴ አይደለም፣ ማቆ ኡጋርቴ እንደዚህ አይነት አይደለም ነበር ያሉት። እና አሁንም እኛም ተመልካች የሚያውቀው አይነት ኡጋርቴ እየሆነ አይደለም። ኢቭን የፓሪስ ሰን ዠርመን ኡጋርቴ እንኳን እያሳየ አይደለም የስፖርቲንግ ሊዝበን። እዚህ ላይ የምታነሳው ነገር አለ። እዚህ ጋር በጣም ሲሪየስ የሆነ ስኳድ ጥበት ያለው 6 ቁጥር ቦታ ላይ ነው። ካዝሜሮ አንድ ነገር ቢሆን ይህን ቦታ የሚሞላ ተጫዋች የለም። ኡጋርቴ መሙላት አይችልም። ኮቢ ማይኖን መልሼ ላጫወት ብችል እንኳን እንደዚህ አይነት ነገር የሚችል ልጅ አይደለም። ሞር አታኪንጉን ላይ መጫወት የሚፈልግ ተጫዋች ነው ኮቢ ማይኖ። አንዱ ሜጀር ችግር ማንቸስተር ዩናይትድ ላይ
በተለይ በጥሬ ዝውውር መስኮት ቢደፍነው ተብሎ የሚጠበቀው የነበረው እንደውም መቀየሪያ እንኳን ማሳረፊያ እንኳን ተጫዋች ቢያመጣ ተብሎ 6 ቁጥር ላይ ይጠበቅ ነበረ። አንድም ዝውውር ሳያደርግ የዝውውር መስኮቱ ሊጠናቀቅ የሰዓታት ደቂቃዎች የሰዓታት እድሜ ብቻ ነው የቀሩት። ምሽት ላይ ይጠናቀቃል። ካዝሜሮ በማንቸስተር ዩናይትድ ከመጣበት ጊዜ ጀምሮ ከፍተኛውን ጎል ያስቆጠረው ዘንድሮ ነው። ዘንድሮ ገና ውድድር ዓመቱ 14 ሳምንታት ይቀሩታል። 5 ጎሎች አስቆጥሯል። በምን ያህል መጠን ቡድኑ እየተሻሻለ እንደሆነ ማሳያ ነው። ብሩኖ ፈርናንዴዝ 12 አሲስት ላይ ደርሷል። እስካሁን በእንግሊዝ ፕሪሚየር ሊግ የ150 የ120 ሚሊዮን ፓውንድ ተጫዋቾች በሱ ልክ እየሰሩ አይደለም። በነገራችን ላይ በአንድ ሲዝን ብዙ ጎል ብዙ አሲስት የማድረግን ክብረ ወሰንም ሊሰብር ይችላል። 14 ሳምንታት አሉ በአንድ ጨዋታ 2 አሲስት እያደረገ ይህንን ታሪክ ሊሰራ የሚችልበት እድል ይኖራል። ለዛውም ተጎርቶ የተወሰኑ ጨዋታዎች ያመልጠውታል በጉዳት ምክንያት። ይሄ ተጫዋች ደጋግመን እንዳነሳ ነው ብሩኖ ፈርናንዴዝን እንደገና የወለደው ካሪክ ነው አምጦ በአዲሱ ያጫወት ዘባቸውና በአዲሱ ሲስተማቸው ላይ ውጤት ማምጣት እንዲችል ያደረገው ብሩኖ ፈርናንዴዝ መምጣቱ ያመጣው ውጤት ነው። ይህን ነገር የፈጠረው የካሪክ መምጣት ኮቢ ማይኖን ብሩኖ ፈርናንዴዝ የነበረበት ቦታ ላይ እንዲጫወት አደረገው። ፈርናንዴዝ ደግሞ የሚወደውና የሚመቸው 10 ቁጥር ላይ እንዲጫወት አደረገው። በነገራችን ላይ ብሩኖ ፈርናንዴዝ አንዳንድ መረጃዎች ሲያወጡ ነበረ፣ ታማኝነት ያላቸው መረጃዎች ጅምር ራሱን ለሪያል ማድሪድ አቅርቦ ነበረ በጥሬ ዝውውር መስኮት የሚሉ መረጃዎች ሲወጡ ነበረ። ምን ያህል እውነት አላቸው ማረጋገጥ ያስፈልጋል። እንግዲህ ያው ወደፊት ነው የሚታወቀው። እንዲህ አይነት ነገሮች እውነትም ውሸትም ሊሆኑ ይችላሉ። እግር ኳስ ሲያቆም ምናምንና መሰል ነገሮች ወይ የእግር ኳስ መቀባረጃው ሰዓት ላይ በሚሰጣቸው ኢንተርቪው እንዲህ እኮ ሞክሬ ነበር ሊል ይችላል። ግን እንዲህ አይነት መረጃዎች እየወጡ ነበር። ማድሪድ እምቢ ብሎ ነው እንጂ ራሱን ኦፈር አድርጎ ነበር ለሪያል ማድሪድ የሚሉ አስተያየቶች ተራግመው ሲደመጡ እየተመለከትን እንገኛለን። ይሄ ተጫዋች ልብ ምት ነው ለማንቸስተር ዩናይትድ። እኔ ደጋግሜ እንደምለው ማንቸስተር ዩናይትድ ቀጣይ ዓመት እንኳን የብሩኖ ፈርናንዴዝ ተተኪ አድርጎ ኮል ፓልመርን ቢያመጣ እንኳን ብሩኖ ፈርናንዴዝ ቢያንስ 1 ዓመት መቆየት አለበት። ለሽግግር ቢያንስ የሚያስፈልግ ተጫዋች ነው። ማን ነው ብሩኖ ፈርናንዴዝ? ቢያንስ 1 ዓመት ለሽግግር ልትጠቀምበት የሚገባ ወደምፈልገው ውጤት እስከምድረስ ድረስ የዋንጫ ቲም አባል መሆን የሚችል አሁን ማንቸስተር ዩናይትድ ውስጥ ጥቂት ተጫዋቾች ናቸው ዋንጫ መውሰድ የሚችል አቅም ያላቸው። ሙቡሞን ታነሳለ፣ ብሩኖ ፈርናንዴዝን ታነሳለ፣ ኩኛን እንዲህ እያልክ ታስገባዋለ። ከዛ ውጭ ማንቸስተር ዩናይትድ ቤት ውስጥ ይሄ ቀጥታ የዋንጫ ቡድን ውስጥ ገብቶ ተጽዕኖ የሚፈጥሩ ተጫዋቾች ናቸው የምትላቸው ያን ያህል አታነሳ። አሁን ብሩኖን መንቀር የለብህም አንዱ የቡድን መሰረት ከመሆኑ ጋር ተያይዞ ማለት ነው። ማይክል ካሪክ አይታቸው ከሆነ ጨዋታው ሲጀመርም ሲሪየስ ናቸው። ጎል ሲቆጠር ትንሽ ጨፈር ብለው መለስ ነው የሚሉት። ከዛም ጨዋታው ሲያልቅም ሲሪየስ ናቸው። የፈርጉሰን አይነት ባህሪ ነው የሚያሳዩት። በቃ ትንሽ ለሁሉም ልክ አለው ብሎ የሚያስቡ ናቸው። ሮበን አሞሪም 3 ተከታታይ ጨዋታ ቢያስሸንፍ ያስበዋል። ሚዲያው ይችለዋል። የሚያደርገው ነገር ከባድ ነው። ገብቶታል። ተጫዋቾቹ እንዴት መቆጣጠር እንዳለበት፣ መልበሻ ክፍሉ እንዴት መቆጣጠር እንዳለበት በደንብ ገብቶታል። ምንድነው እያላቸው ያለው? ገና ነን እያላቸው እኮ ነው። በ3 ተከታታይ ጨዋታ የሊጉን መሪ የሊጉን ተከታይ 7ኛ ደረጃ ያለን ቡድን ምናምን አሸንፈ ምንም አይደለም ይሄ ብለህ ስታሳይ ይሄ እኮ ተራ ነገር ነው። ይሄንን ማድረግ ብለህ ስታሳያቸው ለተጫዋቾቹ ሳይኮሎጂካሊ እነሱ ገና አልሰራንም ብሎ እንዲያስቡ ነው የምታደርግ። ግን ሌላ ነገር እኛ አንበሳንን እኛ እንዲህ እያልክ የሆነ ነገር ብትሰጥ ያልሆነ ኦቨር ኮንፊደንስ ይገቡና ተጫዋቾች ጣጣ ውስጥ ይገባሉ። እሱን ታሳቢ ያደረገ ይመስለኛል የማይክል ካሪክም ሲሪየስነት ከውጤቶቹ በኋላ ደጋፊውን ይብን ሲሰናበት ምናምን ሲሪየሱ ነው የምትመለከተው። ፈገግ እንኳን አይልም። ፈርጉሰን በቃ ራሱ እና ይሄ ችሎበታል። የመልበሻ ክፍል ውስጥ እንዴት መቆጣጠር እንዳለበት ችሎበታል። ሲስተሙን አውቆታል። ተጫዋቾች የሚፈልጉትን አጫወት በደንብ አጥንቷል። ከዛ ውጪ ውጤት ማምጣቱም የጨመረልን ነገር ቢሆንም የቀድሞ ተጫዋችም ከጎኑ ናቸው በአብዛኛው። ማይክል ካሪክን ሲቃወም የሰማው ተጫዋች የለም። ማይክል ካሪክ አይሁን እንኳን ያለ የለም። አሁን ኦሊ ጉናር ሶልሻየር ላይ ክፍፍሎች ነበሩ። እነ ፈርዲናንድ ኦሊ ጉናር ሶልሻየርን ይፈልጉ ነበረ፣ ሌሎች የማይፈልጉ ነበረ። ካሪክ ላይ ግን 100% ተስማሚ ነው። እንዲሁም ትናንት በነበረው ቃለ መጠየቅ ላይ አሽሊያን ግን ስለ እኔ ብዙ መልካም ነገር ስታወራ ትንታኔ ስለ እኔ መልካም ነገር እንደምታወራ እሰማለሁ፣ አመሰግናለሁ ሲለው ሁሉ እየተመለከት ነው ነበር በትናንትናው ጋዜጣዊ መግለጫ ላይ። ይህም ሞመንተም አሁን ማንቸስተር ዩናይትድ ማስቀጠል ለሚጠበቅበት ለቀጣይ ዓመታት
ወደ ግርማ ሞገሱ፣ ወደ ቀደመ ብቃቱ፣ ወደ ቀደመ ማንነቱ ለመመለስ ይህንን መንገድ ማስቀጠል ይኖርበታል። በነገራችን ላይ ሽንፈቶቻቸው ሊኖሩ ይችላሉ። በቀጣዮቹ እግር ኳስ ነው። ምንም ቡድኑ ወደ ኋላ ተመልሷል ማለት አይደለም። ያ ሆነ ማለት ቡድኑ ወደ ኋላ ተመልሷል ሊያጋጥም ይችላል። በእግር ኳስ ውስጥ እየተሰሩ ያሉ መሰረታዊ ነገሮች ግን መቀጠል አለባቸው። ሲስተሙ መቀጠል አለበት። ለቀጣዩ አሰልጣኝ በሚመች መንገድ እየተሰራ አሁንም መቀጠል ይኖርበታል። ማንቸስተር ዩናይትድ ቤት ውስጥ ይሄው ሲስተም መጠንከር ይኖርበታል፣ መሰራት ይኖርበታል። ወደ ኋላ የምትልበት መንገድ መኖር የለበትም ብዬ አስባለሁ። ካሪክ እድሉን ይሞክር። እኔ እድሉን ይሞክር ባይ ነኝ። እኔ ፐርማነንት የቋሚነት አሰልጣኝነቱን አሁን ይገባዋል አልልም፣ ግን እድሉን ይሞክር ባይ ነኝ። በዚህ መንገድ የሚሄድ ከሆነ ባይገፉት እመርጣለሁ ካሪክን። በዚህ መንገድ አሁን እየሄደ ባለበት መንገድ ለትልልቆቹም ለትንንሾቹም ለመካከለኞቹም አይቀጡ ቅጣት እየቀጣ የሚቀጥል ከሆነ ማይክል ካሪክ ዋይ ኖት? ለምን ሌላ አሰልጣኝ ታመጣለህ? የማይቀጥል ከሆነ ግን መንገራገጮች ካሉ አሁን ትናንት የሰራው ስህተት እኔ በእርግጥ የትናንትናው ስህተት ነው ለማለት ይከብደኛል። ካዝሜሮን ማሳረፍ ስላለበት ነው። ያውቀዋል ኡጋርቴ ገብቶ ውጤት እንደማያመጣ፣ ግን ካዝሜሮን ማሳረፍ አለበት። የተጫዋች በየሳምንቱ 90 ደቂቃ እያጫወትክ ጨርሻለሁ ወደ አረብ ሊግ ወደ አሜሪካ ልሄድ ነው እያለ የተዘጋጀ ያለን ተጫዋች በየሳምንቱ 90 ደቂቃ እያጫወትክ ሪስክ አትወስድም። አቋም መቀነስ ይመጣል፣ አቅም መጨረስ ይመጣል፣ እድሜ ያለ መሰል ነገሮች አሉ። በእርግጥ በየሳምንቱ ነው ማንቸስተር ዩናይትድ አንዳንድ ጨዋታ የሚያደርገው፣ ምንም ውድድር የለበትም። ግን ቢሆንም ስቲል አሁንም ቢሆን እንደዛም ቢሆን እንደ ካዝሚሮ አይነት ተጫዋቾች በየሳምንቱ አንዳንድ ጨዋታም ሊያስቸግራቸው ይችላል። ምክንያቱም የእንግሊዝ ፕሪሚየር ሊግ ኢንቴንሲቲው በጣም ሀይ ነው፣ ፊዚካሊቲው በጣም ሀይ ነው። ጉዳት ልታስተናግድ ትችላለህ። አቅም መድከው ምናምን ትሆንና ብዙ ነገሮች ሊከሰቱ ይችላሉ። ሳያውቀው ቀርቶ አይደለም ማይክል ካሪክ ያንን ቅያሬ ያደረገው፣ አማራጭ ስላጣ ነው። እዛ ቦታ ላይ ማንን ያጫው? ዜሮ እኮ ነው፣ ምንም የለም እኮ እና ያ ይመስለኛል። ማንቸስተር ዩናይትድ መንገዱ በጣም ቆንጆ ነው። ይሄ መንገድ ይቀጥላል። በአመቱ መጨረሻ ካሪክም ከቀጠለ በዚህ ብቃት ለሚቀጥልበት እድል ይኖራል። አዲስ አሰልጣኝ የመምጣት እድሉም ሰፊ ነው። የ100 ሚሊዮን ፓውንድ አማካኝ ይመጣል እዚህ ቡድን ላይ። የ50 60 ሚሊዮን ፓውንድ የመሃል ተከላካይ ይመጣል፣ ምንም ጥያቄ በሌለው መንገድ። አንድ 250 ሚሊዮን ፓውንድ ኢንቨስትመንት ማንቸስተር ዩናይትድ ይኖረዋል በክረምቱ። በቂ ነው ማንቸስተር ዩናይትድን ወደ ኃያልነት ለመመለስ። ወደ ዋንጫ ፉክክር ቢያንስ መመለስ ይችላል በቀጣዩ ዓመት። አሁን ካለው የማጥቃት እንቅስቃሴ አጥቂውን አትነካው። አጥቂውን አሁን ምኑን ትነካዋል? አጥቂውን የምትነካበት ነገር የለም። ግን እስቲል አሁንም ይበልጥ አቅሙን የሚያጠናክር ዝውውሮችን ራሽፎርድ ከተመለሰ እሰየው ነው ካጫወት መንገዳቸው አንጻር። ራሽፎርድን እዚህ ቡድን ላይ ብትጨምረው ከዚህ አጥቂ ላይ ከኩኛ ከሙቡሞ ከአማድ ከሸሽኮ ላይ ራሽፎርድን ብትጨምረው በጣም ቤስት ይሆናል። ውድድርም ይሰፋል። ቻምፒዮንስ ሊግ ከገባ አንድ ሁለት ዊንገሮችን መስመርና ተጫዋቾችን መጨመር ይኖርባል። ዚርኪዚ ከወጣ አንድ አጥቂ ሊጨምር ትችላል። ሁለተኛ አጥቂ ፊቱ ላይ አካባቢ የጥገና ነገር ይሄ ሲሪየስ ዝውውር አታረግም። 6 ቁጥሩ ላይ ሲሪየስ ዝውውር ታረጋለህ። ተከላካይ ላይ ሲሪየስ ዝውውር ታረጋለህ። እስቲል ግብ ጠባቂም እኔ ማንቸስተር ዩናይትድ አለው ባይኝ አይደለሁም። ከዚህ የተሻለ ግብ ጠባቂ ዲዘርቭ ያደርጋል ማንቸስተር ዩናይትድ ገበያው ላይ መገኘት የሚችል ከሆነ እነዚህ ነገሮች ካረገ ፊቱ በጣም ጥሩ ነው ማንቸስተር ዩናይትድ። ከዛ ቀጥሎ ያሉት ነገሮች ግን በደንብ መታሰብ ያለባቸው ናቸው። የመነቃቂያ ውጤቶቹ በጣም ግሩም ናቸው። ማንቸስተር ዩናይትዶች በሮበን አሞሪም በኤሪክ ቴናክ ስር በየትኛውም አሰልጣኝ ስር ከፈርጉሰን መውጣት በኋላ ያንዳንዱ ጨዋታ እየተሳቀቁ ነበር የሚመለከቱ። አሁን የካሪክ መምጣት ለተጫዋቾቹ ብቻ ሳይሆን ለደጋፊዎቹም ኮንፊደንስ ሰጥቷል። ትናንት እኮ በመጨረሻ ደቂቃ ጎል አስተናግዶ እኮ ያገባል እያልክ ነበር አሉት አይደል? ያገባል እያልን ነበር። ቡድኑ ኮንፊደንስ የሚሰጥ ነው፣ ማድረግ የሚችል ቡድን ነው። የበፊቱ ዩናይትድ ቢሆን የመጨረሻ ደቂቃ ጎል አስተናግዶ አለቀ በቃ ነው የምትለው። በቃቸው ከዚህ በኋላማ ምን አለ ተስፋ ነው የምትለው። አርሰናል ላይ የመጨረሻ ደቂቃ ጎል አስቆጥሮ ፉላም ላይ እንደገና የመጨረሻ ጎል ማስቆጠር የሚነግረን ነገር ቀላል አይደለም። ስለዚህ የዩናይትድ ለውጥ ስር ነቀል ሊሆን የሚችል ረጅም ርቀት ሊያስጎዝ የሚችል ኮንሲስተንሲውን ከፍ ሊያደርግ የሚችል እንደሆነ ፍንጭ እየሰጠነ የሚገኙ ቀያዮች ሰይጣኖች ማንቸስተር ዩናይትዶች፣ በተለይ እነዚህ ሲሪየስ ጨዋታዎች ማንቸስተር ዩናይትዶች 3 ነጥብ ይናፍቃቸዋል በተባሉበት ጊዜ እንዲህ አይነት ታምር የሚመስል ውጤት ማስመዝገብ አንኤክስፔክትድ ነው። ለካሪክ ትልቅ ምስጋና ይሰጠዋል። ለካሪክ ትልቅ አድናቆት የሚያሰጥ ነው። በእኔ እምነት በግራም በቀኝም ብንወስደው ሁሉንም ክብሮች መውሰድ ያለበት አሁን ባለው ካሪክ ነው። ለኔ ሁሉንም ምስጋናዎች መውሰድ ያለበት ካሪክ ነው።
ብሩኖንም ያየነው በካሪክ ምክንያት ነው። ሙቡሞንም ያየነው በካሪክ ምክንያት ነው። ማነው ማይኖንም ያየነው በካሪክ ምክንያት ነው። ሁሉንም ተጫዋቾች አቅማቸውን ይበልጥ እያንዳንዱ ተጫዋች ላይ የሆነ ነገር ጨምሮላቸው ሃሪ ማጓየር ሳይቀር። ስለዚህ ኢምፓክቱ ወይም ተጽዕኖ ከፍ ያለው በካሪክ ምክንያት ነው። ከካሪክ በላይ ለዚህ ክሬዲት ሊሰጠው የሚገባ ሰው ያለ አይመስለኝም ለዚህ ስራ። ለውጡ ለእኔ በደንብ ቁልጭ ብሎ የሚታይና አስረሳሽ ነው ብዬ ነው ማስበው። አሉት የምጨምርበት ነገር ካለ ያው አብዛኞቹ ነጥቦች ቀደም ሲል ስራ ነሳው አንስቻቸዋለሁ፣ ግን እኔ ያው በአቋም ይጸናለሁ። ሶፊ አሲስታንት ኮች ቢሆን ደስ ይለኛል። ካሪክ ቀጣዩ አሰልጣኝ መጥቶ አሁን እሱን ከሉዊስ ኤንሪኬ ጋር አላፎካከሩ ማለት አንዳንድ ተጫዋቾችን ስትገዛ ስትሸምት ከተጫዋቹ በላይ የሆነ ሲቪ ያለው አሰልጣኝ ያስፈልጋል። ልጆችም የሚቆጣጠር ትእዛዝም የሚቀበል እሺ የሚለ ተጫዋች የምትፈጥረው ትልቅ አሰልጣኝ ስትቀጥር። ማንቸስተር ዩናይትድ እውነት የቻምፒዮንስ ሊግ ዋንጫን መፎካከር የሚያስብ ከሆነ የፕሪሚየር ሊግ ዋንጫን ማግኘት የሚያስብ ከሆነ ትልቅ አሰልጣኝ ያስፈልገዋል። መግቢያ ላይ ገልጸዋል። ካሪክ ከ2021 የኬርቴከርነት አሰልጣኝ ጭምር አሁን ያለበትን 3 ጨዋታ ስንደምረው ካደረጋቸው 5 ጨዋታዎች 4 ማሸነፍ፣ 1 ባቻ መውጣት፣ ይሄ በማንቸስተር ዩናይትድ የእግር ኳስ ታሪክ 3ኛው በመጀመሪያዎቹ 5 ጨዋታዎች ብዙ ነጥብ የሰበሰበ አሰልጣኝ ያደርገዋል። እና እዚህ 3 ውስጥ ማን አለ? ኦሌ ገነር ሶልሼር አለ። ሶልሼር ጆዜን ሲተካ ምንድነው አሸነፈ ተባለ፣ ጮቤ ተረገጠ። ከዛስ የራሱን የሶልሼር ሀሳብ ስንመለከተው ግን ደካማ እንደሆነ አየነው። ማንቸስተር ዩናይትድ ሽንፈት ተደራረበበት፣ ተሸነፈ፣ ተባረረ። አሁንም እንደዛ እንዳይሆን ምን ዋስትና አለን ነው። አሁን ለክለቡ ጥቅም እንኳ አኳያ ነው ስራውን እያጣጣልክ አይደለም፣ ግን ለክለቡ ካለው ውጤት አምቢሽን በጣም ከፍተኛ የሆነ እቅድ ማሳካት ካለብህ እዚህ ዲዘርቭ ብለህ ራስን መጠየቅ አለብህ። ግን አሁን ልክ ሮብን አሞሪም ምን ያሁን የፈርዲናንድን ሀሳብ ደግፈዋል። እሳቸው ቢያንስ ሩድ ቫን ኒስተልሮይን የኮቺንግ ስታፉ ሜምበር ማድረግ ነበረባቸው። ልክ ነው። አሁንም ለሚመጣው አሰልጣኝ ካሪክ የሰራውን ነገር ቢያንስ የቡድኑ የኮቺንግ ስታፍ አባል ብታደርገው ቫልዩ ይኖረዋል እና ከዛ አኳያ ነው። ሌላ ደግሞ ድል ደግሞ ይጠብቀናል። ደግሞ ቅዳሜ ቶተናምን ደግሞ እንዴት ማሸነፍ እንደምንችል ለሌሎች እናስተምራለን፣ ለሲቲ በተለይ